ፎቶ ብቻ ስለላክልኝ ሰው አለያቸው። ቤኛና ገመችው ያለው ልጅ ገመችው ነው ሲሞ እኮ የትኛው ቤኛ የትኛው ገመችው እንደሆነ ቀይ ቲሸርት የለበሰው ማን ነው? ገመችው ነው እሱ ገመችው። አዎ እኮ እንዲህ ነው የምታደርጉት። እንደዚህ አድርጋችሁ ፎቶ እንደሪፕላይ አድርጋችሁ ገመችው ያው እንደዚህ ጻፋል። ይኸውልህ እንደዚህ ገመችው ዋትስአፕ እንጀጋል። ከዛ ነጭ ቲሸርት የለበሰው ደግሞ ቤኛ። እሺ ቤ 1 ሰከንድ ቤኛ ነው ገባኝ። በቃ ገመችና ቤኛ ጽፌበታለሁ ፎቶ ላይ። ኦኬ ካንስሌሽን ትደርሰኛል። ካንስሌሽን ዴት ስታርቲንግ *11/7 ወር። ኦኬ ካንስሌሽን የተሰጠክ በ11/7 ወር ጁላይ 11 ነው። ገንዘቡን ያስገባኸው በ27 ነው። ስለዚህ ካንስሌሽን በተሰጠክ 16 ቀን። ኦኬ 28 ሲቀነስ 16 ይሆናል 12 ቀን። ኦልሬዲ ገንዘቡ ስታስገባ 12 ቀን ነበር ካንስሌሽን የሚቀረው። በ12 ቀን ውስጥ ልትጨርስልክ ተስማምታችሁ ነው 7000 ድርሃም የከፈልከው። ኦኬ እሺ። ስለዚህ አሁን እስካሁን ድረስ እንትን አላልክም? እስካሁን ድረስ ኢቃማ ካልተሰራልክም? ከዛ በኋላ እየደወልኩላት በዚህ በ12 ቀን ውስጥ እየደወልኩላት ነበር፣ እሷ ጋር እያወራን ነበረ። ግን እሷ ልክ ብሩ ከገባ በኋላ ለእኔ የምሰጠኝ ምላሽ ሌላ ነው። በቃ የሆነ ስድብ ማመናጨቅ ምናምን ነው። ከዛ በኋላ 5 ቀን ሲቀረው ኤሚኬ ጋር ሄድኩኝ። ኤሚኬ ጋር እኔ ያለሁበትና ኤሚኬ ቅርብና ቅርብ ነው። ከሱ ነው ራሱ እሷ ወደ ኤሚኬ ልካኝ፣ ኤሚኬ ነው ስራ ያስገባኝ። ከዛ በኋላ ኤሚኬ ጋር ቤቱ ሂጄ አልተጀመረልኝም እኮ ይኸው አሁን 5 ቀን ቀረኝ ብዬ ኤሚኬ ጋር ሳለቅስበት ደወለላት። ሲደውልላት አሁን አስጀምርለታለሁ የ3 ቀን ስራ እኮ ነው ምናምን ነገር አለችና ከዛ በኋላ ልክ ሲጀመር አፕላይ ሆኗል ተባለ። ከዛ ጊዜም የለውም ያኛው እስከሚከነሰል ድረስ ጊዜው ሄደ። 4 ቀን ፈጀብኝ ያኛው አፕላይ ሆኖ እስከሚከነሰል ድረስ ማለት ነው። ከዛ በኋላ ሌበር ኦፊስ ደወሉልኝና ከንሰለንልሃል ዛሬውኑ ግን አፕላይ አድርግ፣ ዛሬውኑ አፕላይ ካልሆንክ ብሎክ ያደርጋል ሰውየው ቶሎ በል ሲሉኝ ቮይስ አረኩላት። ዛሬውን አስደርግ ብለውኛል፣ አልቋል፣ ካንሰል ተደርጊያለሁ ብዬ ስላት አይዳ ሲስተም እናስገባዋለን እንግዲህ ጥሩ ማድረግ አለማድረግ የሲስተሙ ጉዳይ ነው የኔ ጉዳይ አይደለም አለች። እሺ ብዬ ዝም አልኩኝ። ለኤሚኬ ነገርኩት ቤቱ ሂጄ ማለት ነው። ለኤሚኬ እባክህ ንገርልኝ እንደዚህ ነው እና ዛሬው ካልተደረገ ዛሬማ ታደርግልሃለች ቀን እኮ የለህም ምናምን አለና እሱ እዛ ቁጭ ብሎ እየሰማሁት ቮይስ አደረገላት። የዚህ ልጅ ዛሬ ታርጊለት ካለበለዚያ ብሎክ ያደርገዋል አላት። ከዛ የእሷን ምላሽ አልሰማሁም እኔ። ከዛ በኋላ ሄድኩኝ ወደ ቤት። ከዛ በኋላ በጠብቃት እስከ 4 ቀን ድረስ ምንም ነገር የለም። ደወልኩላት። ስደውልላት እንትን አይ ሲስተም አስገብተነዋል ምናምን ነገር አለች። ከዛ ቆይታ ወደ ጧት ደውዬላት ወደ 8 ሰዓት 9 አካባቢ ላይ እንትን ምንድነው ሜግኔሽን ሂዳለች። ከዛ እንዴት ቀራማ ገብቻለሁኝ ወይ ወደው አልሳብሽልኝ እንዴት ቀራማ ገብቼ እንዴት ሜግኔሽን ሄዳለሁኝ ምናምን ነገር ስላት አይ ሜግኔሽን ካለብህ ሂድ ከሌለብህ ደግሞ የራሱ ጉዳይ አለች። ምክንያቱም ከኔ የምፈልገው ቀራማም ስላስገባችኝ ምናምን ስላደረገችኝ ኔጌቲቭ ነገር ነው ከኔ የምፈልገው። በቃ እኔን እንዲህ አለ ብላ እንትን ለማለት ማለት ነው። እና ልክ ሜግኔሽን ይዘሽኝ ሂጂ ተባበሪ በቃ አንቺ እዛ ያለው እንድታናገርልኝ ለሾርጣም እንዳይሰጡኝ ሜግኔሽን አንቺ ይዘሽኝ ሂጂ ስላት ይሄን ኔጌቲቭ ወሰደችና አንተ ማን ነህ እኔ አንተን ይዤ የሚሄደው ምናምን እያለችኝ አመነጫጨቀችኝ ማለት ነው። ስታመነጫጭቀኝ በቃ ተይው ብዬ አልቅሼ ዝም አልኩኝና ለኤምኬ ደወልኩለት። ለኤምኬ ስደውልለት እንዲህ እኮ አለችኝ ሙኒት ምናምን ስለው እንዴት እስቲ ቆይ ላውራት አለኝ።
ከዛ ደወለላት አወሩ። ከዛ በኋላ ለኤምኬም ደውላ ለእኔም ደውላ አለች። እሷ የምትለው ምንድን ነው ከኔ ኔጌቲቭ ወስዳ እሱ ማን ነው ሜግኔሽን ወስደው እኔ የሚወሰድ ግዴታ አለብኝ እያለች በቃ እኔን እንትን ለማለት ማለት ነው። እኔ ቀራማ ገብቻለሁ። 3 ቀን 4 ቀን ቀራማ ገብቻለሁ በዛን ቀን ማለት ነው። ከዛ በኋላ ብላት እንትን አለችኝ። በቃ ዝም አልኩኝ። እኔ ሜግኔሽን አልሄድም ብዬ ዝም አልኩኝ። በቃ ተይውና በቃ እንደዚህ ከሆነ ሌላ ሰው ጋር ቀራማውን ከፍ እያስተካክላለሁኝ ብሩን መልሽልኝ አልኳት። ከዛ ብሩን መልሽልኝ ስላት አንተ ስትፈልግ መልሽልኝ ስትፈልግ ደግሞ ስሪልኝ ማለት አትችልም አለች። እና አስተካክልልኝ ወይ ይዘሽኝ ሂጂና አስተካክልልኝ ስልሽ እንድትሰሪብኛለሽ ደግሞ ብሩን መልሽልኝ ስልሽ ደግሞ አንተ ስትፈልግ መልሳለሁ ስትፈልግ ስሪልኝ አይቻልም አለሽኝ። እና ምንድነው ማድረግ ያለብኝ ስላት አሁንም ስትሰረብኝ ማለት ነው ዘጋሁት ስልኩን ዘጋሁትና ስልኩን ምንም አላልኩም። ከዛ በኋላ እንትን አልኩኝ እኔ ማለት ነው ያጎቴ ልጅ አለች እና እንደዚህ ተባልኩኝ እኮ ምናምን ነገር ስላት እኔ ይዤ እሄዳለሁኝ ሜግኔሽን ይዤ እሄዳለሁኝ እኔ ያናግራቸዋለሁ አለች። ከዛ እሺ ብዬ በቃ ችግር የለውም እኔ ያጎቴ ሪዛይን ትሄዳለች ሜግኔሽን እሷ ታናግርልኛለች ያለውን ነገር እስኪ እሷ ጋር አስጨርስ ጁማ ብላኛለች አልኳት። ከዛ እሺ አለች። ሙኒትም ዝም አልኩኝ። ልክ ሌበር ኦፊስ ጋር ሲደውል እንትን አለኝ ብሎክ ተደርገ ይሆናል አትሄድ ሜግኔሽን ከሄድክ በዛው ሀገር ያሳፍሩሃል አትሄድ ሜግኔሽን። ስለዚህ ወዲያውኑ ብሎክ አድርጎ ከሆነ ሰውየው ምንም ማድረግ አይቻልም ሜግኔሽን እንዳትሄድ ሲለኝ ሙኒት አልኳት ሜግኔሽን እንደዚህ ብሎ ሌበር ኦፊስ እንደዚህ ብለዋሉኝ እና ምን ይሻለኛል ስላት በቃ የራሱ ጉዳይ እኔ የሚመለከተኝ ነገር የለም አለችና ዘጋችብኝ። ከዛ ዝም አልኩኝ። ከርሜ ሳሪ ጋር ገባሁ። ሳሪ ጋር ገብቼ ሳሪ ራሱ አልገባትም። በቃ ሁሉን ነገር ስነግራት በቃ እሷ ጋር ክርክር ያዙ ማለት ነው። እንዴት እንደዚህ ይሆናል ይሄን ሁሉ ጊዜ እንዴት ቀራማ ገባ እንዴት አንቺ ምናምን ስትላት እሷ ጋር ክርክር ያዙ። በቃ ሳሪ ደግሞ በቃ አሁን እንዲስተካከለት ይሁን በቃ ነገሮች እንትን ይበሉና ይስተካከለት አለቻት። እዛ ላይ ሁሉም ተጫኗት ነረጁ ምናምን ሁሉም ነበሩ ገስት ላይ ተጫኗት እሷን ማለት ነው። አውፍ በይው አሏት። አንተም ይቅርታ ጠይቃሉኝ። እሺ ይቅርታ አልኩኝ። ከዛ በኋላ የአረቡን ስልክ ላክና ምንድን ተደርጓል አለች። እሷ ሙኒት ያቺን ጠሯት ኢቃማ ታስተካክልልኝ ልጅ ማነው እኔ ስሟን አላውቀውም። ኢቃማ ያምሮት ነው ስሟ ያምሮት የምትባለውን ጠሯት። ከዛ ሲጠሯት ማናት ያምሮት? አዎ የረሳሁት ነገር ደግሞ ማለት ነው ብሩን የምመልስልህ ሰው ሲተካ ነው አለች። ሰው ሲተካ ነው እንጂ ሰው ሳይተካ አልመልስልህም ማለት ወይሱ አለ ለኔ የሚያለች ላጎቴ የሚያለችኝ ወይሱ አለ አልመልስልህም አለች። እና ሰው እስከሚገኝ ድረስ 2 ዓመትም ቢያድረን ምንድነው የምሆነው? አንዴ ህይወቴ ተበላሽቷል። አሁን እንኳን ብሩን መልሰሽልኝ በሌላ መንገድ ባስተካክል ምን አለበት? የራሱ ጉዳይ ሰው ዓመት ማደረ 2 ዓመት አይመለከተኝም ሰው ሳገኝ እመልስልሃለሁ ስትል ሳርዬ ስላልገባት ማለት ነው ያችን ኢቃማ የምታስተካክለውን ጥሩልኝና እሷ ታብራራልኝ አለች። ከዛ ያችኛይቱ ተጠርታ ምንድነው የዚህ ልጅ ህይወት ምንድነው የሚሆነው? ቀራማ ገብቷል። አሁን ወር ከምናምን ሆኖታል። ቀራማ ገብቷል። ይሄው ነገር ምንድነው የሚሆነው የዚህ ልጅ ህይወት ብላ ስትላት አይ ብሩን የምንመልስለት ሜግኔሽን 2 ወር ከሆነ በኋላ ካንስል አድርጎ ሲመልስልን ነው እንጂ ሰው መተካት የሚባል ነገር የለም አለች ያችኛይቱ ልጅ። ኦኬ ሙኒት ግን ያለችን ሰው እስከሚተካ ድረስ ብሩ አይመለስም ነበር ያለችው። ትምጣ ልጅቷና ከሷ እንስማው። እሺ ትትጠራ ኤምኬም ላምሪ የሚጠሩ ሁለቱ ሲጨርስ ጀምራለሁ። እሺ ከዛ በኋላ እንደዛ አለች። ልክ የሰውየውን ስልክ ላኩላቸውና ለጁጁ ጻፍኩላት። ዛሬ ደውላችሁልኝ ምናምን እየስፍላት ቆይ አሁን ልንደውልልህ ነው አለች። ከዛ ኤምኬ ለጓደኛዬ ደውሎ እየፈለገች ነው ሙኒት ሲለኝ አሁን በቀደም ማለት ነው። እሺ ደወልኩላት። ሙኒት ፈልገሽ ደወልኩላትና ሙኒት ፈልገሽ ነበረ ስላት ምን ፈለክን አለችኝ። ገና ምንም ሳታወራኝ
ኤሚኬ ነው ደውሎ ለጓደኛ ትፈልግሃለች አለኝ ማለት ነው። ምን ፈለክ ስትለኝ አረ ኤሚኬ እኮ ደውትደፍ ትፈልግሃለች ብሎኝ ነው ስላት፣ ከዛ እየደወንለት ነው ጠብቅ አለች። እሺ ብዬ ስልኩን ዘጋሁት። ከዛ በኋላ ለጁጁ ደግሜ ስጽፍላት 4 ቀን 5 ቀን አድሮ ስጽፍላት አልመለሰችልኝም። ዝም አልኩኝና በቃ አሁን ወደ አንቺ ጋር መጣሁኝ ማለት ነው። እሺ ኤምኬንና ቪዛ የምትሰራልህ ማናት? ላምሮትን ተባቸው እሷ ናት የምታውቃት እሷ ያው እሺ ሙኒት ላምሮት ነው ያልኩ ያምሮት ያው እና እንትን ያለችልኝንም ሀቡ የጀመረችልኝንም ወረቀት የላከችልኝንም በዋትስአፕ ተላክልሽ። እሺ ሀቡ ቤት ነው። እናንተ ፍቅር ዲዛይን 1500 ድርሃም አስገባለሁ ብሏል ለነሱ እርዳታ ማለት ነው። ግን ስሜ እንዲጠቀስ አልፈልግም ብሎኛል። ግን ሀራም 1500 ድርሃም የሚያክልን ነገር አስገባለሁ ብሎ ስሙን አለመጥቀስ ንፉግነት ነው። ከፍቃዱ ውጭ ነው ስሙን የጠቀስኩትኝ እና አመስግንልኝ። ይሄ ኮመንት የጻፉ ልጅ ያስታወስሽን ልጅ አመሰግንሻለሁ። ስለዚህ የእንትና የናይፍን አካውንት ሰጣለሁ አስገብቶ ደረሰኝ ልክልኛል። የመግቢያቸው ተገኘ ማለት ነው። ለቦንሳ ደግሞ በቂ ትኬት ዲስካውንት ያደርግልናል ብለን ተስፋ እናደርጋለን። ወይኔ ጉዴ በዛብን። በጣም ደስ ብሎኛል። ማርያምን ትኬት ዲስካውንት እናደርጋለን፣ ችግር የለውም። የእኛን ኮሚሽን ምናምን ሳናስብ እንቆርጥለታለን ለቦንሳ። እዚህ ስርም ልጆች ስራ ይግባ አይሂድ ምናምን እያሉኝ አሉ። በውስጥ ካወሩኝ ተሰብስቦለት ቪዛ ይሰራለት። ምን አገባ ይስራ ከቻለ ራሱ እንትናም አለ። ማን ነው ያመጣው ልጅ? ጠፍተካል። ኧረ ታሜ ጠፍተካል። ቢስሚላ ምን ነው ጠፋክ? በጣም ጠፋክ። እየጠበቅናቸው ነው። ኦልሬዲ እኔ ነጥብ ይዣለሁኝ ጥያቄዎች ወንድማችን ከተናገረው ውስጥ። ስለዚህ ወአለይኩም ሰላም፣ እንዴት ነህ? አልሐምዱሊላህ ሰላም ናችሁ? እንዴት ናችሁ? ደህና ነን። ታሜ እንዴት ነህ? አሉ አልሐምዱሊላህ። እንዴት ናችሁ እናንተ? ሰላም አለን። አንተ ደህና ነህ? ሁሉ ሰላም والله አልሐምዱሊላህ። ላምሪ ናት። እሺ ታሜ እንዴት ነህ? هلا والله منيت اخبارك؟ الحمد لله، شو اخبارك انت؟ الله يسلمك الحمد لله. እሺ በቂ አንዴ ላስቸግር ቦታ ስለሌለ መልሰት መጣለ ላምሮት ማስከፈት እሺ ወንድማለ የታለች ያው ሌዲ ሴት ልጅ ጠየቅከብኝ ሀሲናትን ሴት ስለሆነች አክብሬ ነው አንተን ወንድ ነው ጠየቅኩ። ይቅርታ ላምሮትን ቦታ አድርጌታለሁ። እሺ ስለዚህ መጨረሻ ላይ ያቆማችሁት በምንድን ነው? ሀቡ መጀመሪያ እኔን እሱ ቦታ ላይ አርጊና ታሪኩን እርማት ላርም ነው። ኦኬ ጥሩ ጳውሎስ፣ ቆይ በኋላ ትገባለህ። የአናይፍ መልስ ሲመጣ አስገባችኋለሁ። እሺ ሞቱማ የአናይፍን መልስ ሴትዮዋን አናግራ መልሱን እንድታመጣልን ነው እየጠበቅን ያለ ነው። አናይፍ መልሱን ስታመጣ ለፍቅር ዲዛይን የአናይፍን አካውንት ነበር ልካለው። ኢንሻላ ሁላችሁም ስራ ገብታችሁ እርፍ እንላለን። እሺ ሙኒት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሀቡ
ይሄ ልጅ ሙሉ ቪዲዮን ሪከርድ አድርጌ ልኬልሻለሁ። የዋትሳፑን እያንዳንዱን ቀን በሪከርድ የራሱ መሆኑን እንድታረጋግጭ ማለት ነው። እሺ እዚህ ጋር ደረሰኝ ብቻ ነበር ያየሁት። ከደረሰኝ በኋላ ካንስሌሽን ያለ ከካንስሌሽን በኋላ ዋትሳፕ ላይ ኮንቨርሴሽን ያለ ኦኬ መጀመሪያ የመጣበት ቀን እሱ አንቺና እሱ መጀመሪያ የመጣበት ቀን ይጀምራል። ይህ ቀኑ ሚውት አድርገሽ አዳምጪ። ሀቡ ድምፅ አለ። منير ويي اخبارك؟ الحمد لله. اخبارك انت؟ تدول ليش عطانا؟ كنت مشغولة. اوكي تكساشنش ولا كساشن الزاري زي بيت؟ ተከሳሽ አድርገውኛል። እኔ ደግሞ ልከስሽ እያፈለግኩኝ ነው ሀቢባ ጋር። አለ ራሴ ክሰሰኝ። ምን ብትል አንተ ጋር ምንም ችግር የለም። ሀቢባ አይዋ ታሜ እንግዲህ አሪድ አሽተኪ አለ ሙኒት في شكوى على منيت اشتكي على منيت ወይስ ለበኋላ ይቆየልሽ ሙኒት? ላላ እዚሁ ጨርሰው እኔ ሁለቴ አልከሰስም። ጨርሰው حبيبه ايوه يعني ما اعرف هذه الحرمه اللي جنبك يعني قلبها نظيف قلبها كبير ما شاء الله. زين انا اريد اطلب منها طلب عند النقر اللي طيقات يمكن ما يامر عليك عزوتي ما يامر عليك عزوتي. الله يسلمك الله يسلمك. عجبنا ملس አይቻልም አውሩ وان شاء الله ማለት አታሳፍረንም ولا اني ولا انت አላሳፍርም። عند دقيقه እሺ ማሻአላ እሺ እኔ አሁን ስክሪን ሪከርዱን አይቻለሁ። ጁላይ 25 ነው ለመጀመሪያ ጊዜ ኮንፈረንሴሽናችሁ የጀመረው። ስለዚህ አሁን ልክ እሸቱ ወንድማችን ጉዳዩን እንዳስረዳው ሙኒት እህታችን ደግሞ ጉዳዩን ታስረዳናለች። ከሁለት ወገን እንሰማለን። እሺ ይሄ ልጅ የሆነ ቀን ደወለልኝና ከደላላ ጋር ኬዝ እንዳለው ነገረኝ። ሲነግረኝ ካንስሌሽን አለኝ እዚህ ጋር ፖይንት ያዥ ካንስሌሽን አለኝ ግን ደላላው ሰበባ ሰበብ ቪዛ አልወጣ አለኝ እንደዚህ እያለ አስቸገረኝ እንዲክፈል አለኝ ሲል ምንም ነገር እንዳትከፍል ካንስሌሽን እስካለ ድረስ በስነ ስርዓት ቪዛ ካንስሌሽን እስካለ ድረስ በስነ ስርዓት ቪዛ መሰራት ይችላል። ስለዚህ ሰዎችን አናግር የሚሰራል ሰው ፈልገ ወረቀትህን ጊዜ ሳያልቅ አስተላልፍ አልኩት። ኦኬ አስተላልፍ ስለሆነ ማንንም አላውቅም ሲል እኔም ልሰራልህ እችላለሁ። እኔ የምሰራው ግን በ9,000 ነው። አይዲ ነው ይሄ በእንደዚህ ነው ስለው ጊዜ አሁን እጄ ላይ የለም ሲል አትሊስት የፕሮሰሱን 7,000 ፈልግና ከዛ በኋላ ያንን ሰርተህም ትከፍላለህ። ዋናው ፖይንት ቀራማ ውስጥ አለመግባትህ ነው አልኩት። እሺ አለ ዘጋው። እኔ እና እሱ ጓደኛሞች አይደለንም። ከቪዛው ውጪ ሌላ ጉዳይ የለንም። እየደወለ 10 እኔን ማናገር አይችልም። ጀስት ጉዳይ ሲኖረን እንነጋገራለን። ከዛ ደወለና ኧረ ሙኒት ደላላው ብር አልሰጣለኝ ቪዲዮ ላይ ማየት ትችያለሽ ቁጥር ላከልኝ የደላላውን አናግሪ ያለኝ። ደውዬም አናገርኩት።
ምንም እስካልሰራህለት ድረስ ምንም አላደረገለትም። የእሱ ከጅምሩ ነው ሪጀክት ያደረገበት። ወላ አይጀምርም አላሁ አለም። ስለዚህ ብሩን መልስለት ስለው ከቤቱ አባረረው። ሁሉ ከቤቱ እቃውን ደላላው ደጅ እቃውን ወርውሮ እሱን አባሮት። በጣም የሚረብሽ ልጅ ነው። የሚረብሽ ስልሽ በምን አይነት መልክ እንደሆነ ልንገርሽ። ሬስትለስ ነው። በምትነግሪው ነገር አያምንሽም፣ አይረካም። ያጣራ ለማለት ነው። ለማጣራት ሳይሆን ካላስ እኔ አስተካክልልሃለሁ ስትዩ በአስተካክልልሃለሁ አይጸናም። እንዲህ ቢሆንስ እኔ ሊመጡ የሚችሉትን ችግሮች አውቃቸዋለሁ፣ ላይመጡ የሚችሉትን ነገሮች አውቃለሁ አይደለም። ካንስሌሽኑን ላከ በ25 አሁንም ማስረጃውን ልኬልሻለሁ። በ25 ያየሁት በ25 ነው። ኦልሬዲ ፓስፖርት እና ካንስሌሽን ላከ። ስለዚህ በቃ እዚህ ካንስሌሽኑ በ9 ያበቃ። ንጹህ ካንስሌሽን አለው። እሺ ንጹህ ካንስሌሽን። ስለዚህ ምንም ችግር የለም እሰራልሃለሁ አልኩት። ብሩን ልጁ የመጀመሪያውን ቀን አፈጋው። በሚቀጥለው ቀን አሁንም ሪሲት ልኬልሻለሁ 3200 አሁን 4200 ሲል ሰምቼዋለሁ። 3200 ሪሲቱን ይወንጭ እኔ ጋር ያስመዘገብከው 4200 ነው። እዚህ ጋር እኔ ደረሰኝ ደግሞ እኔ የደረሰኝ ቆንዴ 3200 ድርሃም ነው ደረሰኝ እጄ ላይ ያለ 3200 ነው የሚለው ደረሰኝ። አሁን እኔ ልጨርስና አንቺ አሰባስበሽ ጠይቅ። እሺ 3000 አንድ ጊዜ እኔ ልጨርስ። በተራ ወንድሜ በተራ ችግር የለም። ምንድነው 3200 አስገባ። ሲያስገባ በዚህ ጀምርልሃለሁ አርጌው አላውቅም። ለአንድ ሰው እጀምርልሃለሁ ስለው የት ሊሄድ ብሎ ያለቅሳል። ይኸው አሁንም የላኩልሽን ካፕቸር አድርጌ ልኬልሻለሁ። በ27 ኤምኬን ደውዬ አናግሬ ሁል ጊዜም በእንደዚህ አይነት ነገሮች ይተባበረኛል። መክፈል በሚገባኝ ሰዓት እየከፈል ምክንያቱም እሱም ከፍሎ ነው የሚያስቀምጣቸው። ግን እሱ ሌበር አካባቢ ስላለ ኢዝሊ ወንዶቹን ሊያግዘኝ ስለሚችል እሱን አናገርኩት። ሴም ዴይ ሎኬሽን ኤምኬ ላክሽለት። የኤምኬን ቁጥር ለእሱ የላክሽበት ስክሪንሻት ማለት ነው። በ27 ብሩ የገባለት በ25 ከአንቺ ጋር አውጥቶ በየደረሰኝ ቀልዋ ጁላይ 27 ደረሰኙ ጁላይ 27 ገባ 3200 ድርሃም። እዚህ ጋር ደግሞ ሁለተኛው ዋትሳፕ ላይ የደረሰኙ በተላከበት ቀን በራሱ ደግሞ የኤምኬን ቁጥር ላክሽለት እና ሎኬሽን ቴክስት አደረገ። አንቺ ወዲያው በዘሴ ሚኒት ስልክ ሎኬሽን ምናምን ላክሽለት። ኦኬ ከዛ በኋላ እሱ ወደ ኤምኬ ጋር ሄደ። እኔ ራሴን አውቀዋለሁ። በአንድ ቀን ልጨርስ፣ በሁለት ቀን ልጨርስ። 13 ቀን ተሰጥቶኛል፣ 12 ቀን ተሰጥቶኛል አይደለም። ንጹህ ካንስሌሽን እና ፓስፖርት ኮፒ ፎቶም ማስላኩት። ከዛ 5 ቀን ሲቀር ይጠይቀኛል፣ እየደወለ በመሀል ይጠይቃል። አስተካክዬ እሰጥሃለሁ። አንዴ በስነስርዓት፣ ሁለቴ በስነስርዓት፣ 3 አትደውል። መደወል ሲገባኝ ነው የምፈልገው ነገር ሲኖር አሳውቅሃለሁ አልኩት። በጣም ሪቴት ነው የሚያደርግሽ የሚያወራው አወራር። እሱ ስለጨነቀው ግን ዲስተርብ ያደርጋል። ግድ የለህም እጨርሳለሁ አለቀ። ከዛ ኤምኬ ደውልና ማሚ ጨርሽለት እንዲህ ነው ትንሽ ቀን የቀረው እጨርሳለሁ ኤምኬ። የዛለት ሬስት ለማግኘት አትሊስት አንድ ወረቀት ሰጥቼው አፕላይ ያደረግኩ እንጂ እኔ 3 ቀን ሲቀረው አፕላይ ላደርግለት ነበር የፈለኩ። ላኩኝ ወረቀቱን። አፕላይ ሲደረግ ሌበር ካንስሌሽን ያስፈልገዋል። ለምን መሰለሽ? አወጣጡ እዛም በጥብጦ ተጣልቶ ከደላላው ጋር አይደለም የምልሽ ከካምፓኒው ጋር አወጣጡ በምን አይነት ሁኔታ እንደሆነ አላሁ አለም። ሰውየው ካንስሌሽን ሰጥቶት ሄዶ ደግሞ አፕላይ አድርጎበታል። ሌበር ገባሽ? ካንስሌሽን የወረደ በኋላ እንደዛ ማድረግ ይቻላል። በሌላ ካምፓኒ ኢቨን በዛው ካምፓኒ ደግመሽ ታደርጊያለሽ። ኦኬ እኔ ይህንን በምን ላቅ እችላለሁ አላውቅም። ከዛ በኋላ ተደውሎ ነገረችኝ ላምሪ ሌላ ሰው አፕላይ አድርጎበታል፣ ያን ካንስል ማስደረግ አለበት። ኦኬ ደውዬ ካንስል እኔ የዚህ ሁሉ ዲል የለኝም ቪዛ ሰርቶ የመስጠት እንጂ ሊሆንም
ቢሆንም ግን ማንም ዋትሳፕ ላይ ስልክልኝም ደውሎ ሲጠይቀንም ሁላችንም እንደምንመልሰው መለስኩለት። ሂድ ሌበር እንዲህ አድርገህ አስከንስል አልኩት። አላወቀበትም። አንድ ቀን 2 ቀን ሙሉ ራሴን አዞረው። ኤምኬ እባክህ ገላግለኝ እንዲህ አድርግ ስለው ኤምኬ ሌበር ድረስ ሄዶ 129 ነው 129 ድርሃም ከፍሎ አስከንስሎ መጣ። ስንት ቀን ይፈልጋል ካንስሌሽኑ? 4 ቀን ገደማ፣ ከ3 እስከ 4 የስራ ቀን ለመውጣት ካንስሌሽኑ ፕሩቭ ለማድረግ እና ለማምጣት። ይሄ የሌበር አሰራር ነው፣ የኔ አይደለም። ስለዚህ አፕላይ ብቻ ነው ያደረገው ኤምኬ ዛለት ሄዶ እንጂ አልሰጡትም። ወዲያው አልሰጡትም። እንደመጣ ወዲያውኑ ለላምሪ ላኩላት። ላምሪ አንድ ወረቀት ስልክላት ደቂቃ ሰከንድ የለው ምላሽ ትሰጠኛለች። አፕላይ አድርጋ የሆነ ነገር የሚደረገውን አድርጋ ያንንም ስለምተማመንባት ነው። 3 ቀን ቢቀረው 2 ቀን ቢቀረው አንድ ስራ የምሰራው ነው። ስራዬን ስለማውቀው አስተካክላ እሷ እንትኑ እንደተደረገ ምንድነው ካንስሌሽኑን እንደላኩላት አፕላይ አድርጋ ተጀመረ ፕሮሰስ ነው። መልስ መጣ። መልስ ምን የሚል መጣ? እሱም ወረቀት ልኬልሻለሁ፣ የኢሚግሬሽን ወረቀት ምን የሚል ነው የመጣው? መጥቶ ኢሚግሬሽን ያናግረን የሚል ማለት ነው። ኦኬ። እንደዚህ አይነት ኬዞች የሚደረጉት መቼ ነው የሚፈጠሩት? ኢሚግሬሽን ነው የሚባሉት መቼ ነው? እሱን አላኩም። አንዴ ልላክል የኢሚግሬሽን እና እንደዚህ አይነት ችግሮች የሚፈጠሩት መቼ መሰለሽ? አንድ ሰው ብሎክ ሲኖርበት ወይም ቀራማ ሲኖርበት ነው። ኦልሬዲ አሁን ልጁ ቀራማ ገብቷል። ይህን ሰዓት 150 ድርሃም ናት። 150 ድርሃሙን ቀራማ ስለገባ ምን አልኩት? 150ውን ቀራማ ስለገባ አትፍራ አልኩት። ሂድ ይሄ ምንድነው? ቪዚት ሪኩዌስትድ ማለት መገኘት፣ ቦታው ላይ መገኘት። ከኢሚግሬሽን ላይ የተላከው ይሄ ወረቀት ሰርች ሪዛልት እሸቱ ሰኢድ ኢብራሂም ነው። እሸቱ ሰኢድ እርቂሆን እዚህ ጋር ምን ይላል? ስታተሱ ቪዚት ሪኩዌስት። እሺ ሂድ አልኩት። እንዴት መጀመሪያ የሚቀድመው ነገር ወይ ነው የሚልብሽ። አንድ ነገር ስትዩ፣ አንድ ኔጌቲቭ ነገር ስትዩ ልክ እኔ ሆድ ውስጥ የምሰራው ነው የሚመስለው ሁሉን ነገር። አንዴ ተቀብያለሁ፣ እዚህ ጋር ደርሷል፣ ግዴታዬ ነው መጀመሪያ በስነ ስርዓት፣ አለበለዚያ ደግሞ አልችልም። ስም አልኩት። ሂድ ኢሚግሬሽን ገብተህ እዛው ካቆዩ ቀራማ ክፈሉ ነው የሚባለው። ቀራማውን ከፍላለሁ። ብሎክ የለብህም። ስለዚህ ሂድ። እንዴት ወዴት? ካላስ የራስ ጉዳይ ብዬ ዘኮ ስንት ሰዓት ሙሉ አናግረዋለሁ። ዘጋሁኝ፣ ቁጭ አልኩ። በማግስቱ ደወለ። እላዩ ላይ እያንዳንዱን ቀን ቀራማ ነው የሚጨምረው። ነገርኩት። እላዩ ላይ ነው የምትቀልደው፣ በራስ ነው የምትቀልደው፣ በእኔ አይደለም። ሰው አያስፈልግህም፣ ሂድ። እኔ ሄጄ አስጥለዋለሁ። እነሱ ሊሸኙት ከፈለጉ ማንም አያስጥለውም። እሱ ጥያቄው አብረን እንሂድ ነው። ነይ ውሰጂኝ አለኝ። በቃ መጨረሻ ላይ መጀመሪያ ለምን ሄዳለው ነው። በኋላ በስንት በከራ ከተረዳኝ በኋላ ደግሞ ናይሽ አንቺ ውሰጂኝ፣ ማንም የለኝም ማለት። ሪኩዌስቱ ቪዚት የሚለውን ማንበብ አልቻለም ማለት አልገባውም። ኦልሬዲ ዚስ ፔፐር፣ ይሄን ፔፐር ልከሽለት ነበር? ልኬለታለሁ። ኤምኬ አጠገቡ አሉ። እሱ ሲጀመር 44 ቦታ ነው የሚያጣራው። ነገርኩት። ሂድ፣ ግድ የለህም። በፍጹም መስማት አልፈለገም። እንዲያውም ይቅርብኝ በቃ አለ። እሺ አልኩት። ይቅርብሽ። ከዛ በማግስቱ ደግሞ ደወለ። ሲበርድለት ጠይቆ ሲጨርስ እንደሚመጣ ስለማቅ ወዲያውኑ ካንስሌሽን ውስጥ አልገባውም። በማግስቱ ደወለ። ሌበር ደውዬ ነበር አለኝ። እሺ ምን አሉ? ጉዳዩ ኢሚግሬሽን ነው፣ ምንም ብሎክ የለብህም፣ ሂድ ተብያለሁ። ስለዚህ አንድ አክስቴን ልጅ ይዤ ሄዳለሁ። እሺ ሂድ አልኩት። በማግስቱ ደወለ። እንዲያውም ተይው በቃ ከንሲው አልሄድም። እሺ እዚህም ጋር እስኪረጋጋ ወደ ራሱ ውስጥ የሚመለስ
አሁን የኔን ነገር መቀበል ስላልቻለው ያጣራ ከየቦታው ሁሉም ሲነግረው ይስተካከላል በሚል ምንም ጥቅም የለውም። እንደገና ኤምኬ ማናገረኝ። ኤምኬ እንዲያውም በግሉ ለሌላ ጉዳይ ስንገናኝ ነው ማሚ የዚህ ልጅ ነገር በጣም ተረብሿል እንዲህ ነው ሲለኝ አስረዳሁት። ሌላው ጉዳይ እዚህ ጋር በጣም ሲረብሸኝ ከንስዬ ለምን አልሰጥም ግዴታ እሱም በእኔ መሰራት ግዴታ የለበትም፣ እኔም የመተባበር ግዴታ የለብኝም የመጠበቅ። ደወልኩኝ ለላምሪ ይሄን ልጅ ከንስይልኝ። ከንስዬ አላውቅም ሰው እንደዚህ ጀምሮ ከኔ ጋር የከነሰለ ስለሌለ ለአምሪ እንደዚህ ስላት ሙኒት ያለው አከነሳሰል ሰው ተክተ የመንግስት ፊ ቀነስና ኦኬ ሰው እንተካና ኦኬ የመንግስቱን ፊ ተቀንሶ ሰው ስንተካ ያ ሰው የሚሰጠኝን ገንዘብ ነው ልሰጠው የምችለው አስረዳች። ይሄ ስታስረዳኝ ደውዬ አንተም ካንስሌሽን ያለው ሰው ፈልግ እኔም ፈልጋለሁ አልኩት። በቃ እዚህ አለቅ ያብዳል።